የመሃል ከተማ መዳረሻ በሆነችው በለቡ መብራት በማራኪ ኮሪደር ልማት ደምቆ በሚገኘው በዲኤምሲ ሪል ስቴት ውብ መንደራችን ላይ ለዲኤምሲ ሪል ስቴት የመጨረሻ የሆነውን ብሎክ እነሆ እያለ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን ቀድመው ለሚመጡ ለ20 ደንበኞች ብቻ በ30% ልዩ ቅናሽ ከ8% ቅድመ ክፍያ ጀምሮ ከ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 15 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከነዚህ ውስን ሰዎች አንዱ ይሁኑ። ለመመዝገብ በ0902888831 ላይ ይደውሉ። ዲኤምሲ ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ግንቦት 12 2017 ዓመተ ምህረት ይሄ እንግዲህ ከጅዋር ገጽ ላይ የተገኘ ነው። የጫካ ፕሮጀክት 1.5 ትሪሊዮን ብር፣ እንጦጦ ፓርክ 6 ቢሊዮን፣ ዩኒቲ ፓርክ 5 ቢሊዮን ብር፣ የወዳጅነት ፓርክ 5 ቢሊዮን፣ ሳይንስ ሙዚየም 10 ቢሊዮን፣ አብሮት ላይብራሪ 6 ቢሊዮን። ታላቁ የኳላላምፑሮቹ ፔትሮናስ ህንፃዎች ያብረቀርቃሉ። ማብረቅረቅ እንደዛ ነው። ስለዚህ ወይንስ በጭቃ ይሰሩ? ኢትዮጵያ ውስጥ የሚሰሩ ስራዎች በጭቃ ይሰሩ፣ የሳር ጎጆ ይልበሱ ነው? በኩራዝ ጭልጭል ከምትለው ያልተሻለ በማለት ነው። ስለዚህ እሷን ተለውጦ የተንቆጠቆጠ ብርሃን ከተማ ውስጥ እየታየ ነው። ሰው የሚያበራው የለም የሚል ደግሞ መከራከሪያ አንዳንዴ ይመጣል። አንዳንዱ ደግሞ አብይ መንገድ ላይ መብራቱን እያበራ ሂሳቡን እኛን ይቀበለናል የሚሉ ሰዎችም ገጥሞኛል። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የኢትዮጵያ መንግስት ህወሓትን ለመበተንና የትግራይን ጸጥታ ለማወክ አማጺ ኃይል እያደራጀ ይገኛል ሲል በምርጫ ቦርድ የተሰረዘው ህወሓት ከሰሰ። የውጭ ሀገር ሰዎች ወደ ትግራይ እንዳይገቡ በመከልከል ነዳጅ በማቋረጥና የኢኮኖሚ ዕቀባ በማድረግ ተጽዕኖ እያደረገ ነው ሲልም ለዓለም አቀፉ ማህበረሰብ ጥሪውን አቅርቧል። ከኤርትራ ጋር ያደረግኩት ሚስጥራዊ ስምምነትም ሆነ ወታደራዊ ውል የለም ያለው ህጋዊነቱን ያጣው ህወሓት በኢትዮጵያ ፌዴራል መንግስት ውስጥ የትግራይ ህዝብ መልሶ እንዲዋሃድና ተሳትፎ እንዲቀጥል እንደሚፈልግም አስታውቋል። ከግንቦት 5 ቀን 2017 ጀምሮ በይፋ ህጋዊነቱን ያጣው ህወሓት መሰረዙን ተከትሎ ለአፍሪካ ህብረት ኮሚሽን 3 ገጽ ደብዳቤ መጻፉ ሲታወስ ለዓለም አቀፉ ማህበረሰብ በጠቅላላ ያቀረበው ይህ 7 ገጽ ደብዳቤ የተበተነው ከትናንት በስቲያ እሁድ እንደሆነ መረዳት ተችሏል። በዶክተር ደብረጽዮን ገብረ ሚካኤል የሚመራውና ህጋዊነቱን ያጣው ህወሓት ለዓለም አቀፉ ማህበረሰብ ይህንን መልእክት ያስተላለፈው የኢትዮጵያ የውጭ ጉዳይ ሚኒስቴር ከህወሓት ጋር በተፈጠረው ውዝግብ ዙሪያ ያሰራጨውን ማስታወሻ ተከትሎ መሆኑንም መረዳት ተችሏል። ተሰራጨ የተባለው የሚታወቀውን እውነታ ለመግለጥ በሚል የቀረበው ማስታወሻ ህወሓትን ሰላማዊ ህወሓትና ጦርነት ፈላጊ ህወሓት በሚል እንደከፈለውም ተመልክቷል። የዶክተር ደብረጽዮን ቡድን ይህንን በመቃወም ባወጣውና ለዓለም አቀፉ ማህበረሰብ ባሰራጨው መግለጫ በህወሓት ውስጥ ክፍፍል የለም፣ ጦርነት ፈላጊም አይደለንም በማለት ተቃውሟል። የፌዴራሉ መንግስት በጦርነት ጠማቂነት የሚከሰን ህወሓት ህጋዊነቱን እንዳያገኝ ለመከላከል የሚደረግ ሰበብ ነው በማለት ወቅሶም የህወሓትን ህጋዊነት መንሳት በጥቅምት 2015 የተፈረመውን የፕሪቶሪያ የሰላም ስምምነት የሚጥስ ነው በማለት አስገንዝበዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር አሰራጨው ያለውን ማስታወሻ ጠቅሶም በውሸት ክምርና ፈጠራ እውነታውን መሸፈን አይቻልም በሚል ርዕስ ህወሓት ያሰራጨው ጽሑፍ ለፕሪቶሪያ የሰላም ስምምነት እንዲሁም ትግራይን ወደ ኢትዮጵያ ፌዴሬሽን መልሶ ለማዋሃድ ቁርጠኛነቱን ገልጿል። የእርዳታ ሰራተኞችን ጨምሮ የውጭ ሀገር ሰዎች ወደ ትግራይ እንዳይገቡ መደረጉን፣ ነዳጅ መከልከሉን፣ የንግድ እንቅስቃሴ መታወኩን በመዘርዘር ይህም ክልሉን ይበልጥ እየነጠለውና የመልሶ ማቋቋም እርምጃውን የሚያደናቅፈው ይሆናል ሲልም አሳስቧል። ሁሉም የውጭ ኃይሎች ከትግራይ ይውጡ፣ በፌዴራል መንግስቱ የሚደገፈውም የተከዜ ብርጌድ ክልሉን ይልቀቅ ያለው ህወሓት ከኤርትራ ጋር ግንኙነት አላቸው በሚል የሚጠቀሰውም ሐሰት ነው ሲል አስተባብለዋል። ከኤርትራ ጋር ሚስጥራዊ ስብሰባ አላደረግንም፣ ወታደራዊ ስምምነትንም የለንም ያለው የዶክተር ደብረጽዮን ቡድን ይህ ሁሉ ሰበብ ከሰላም ስምምነቱ ለማፈንገጥ የሚደረግ ነው በማለት ለዓለም አቀፉ ማህበረሰብ አቤቱታ አቅርቧል።
የኢትዮጵያ መንግስት ህወሓትን ለማፍረስና የትግራይን ሰላም ለማወክ አማጺ ኃይል በአፋር እያደራጀና በገንዘብ እየደገፈ ይገኛል በማለት የከሰሰው የዶክተር ደብረጽዮን ቡድን ይህም የፕሪቶሪያውን የሰላም ስምምነት በግልጽ የጣሰ እርምጃ በመሆኑ ዓለም አቀፉ ማህበረሰብም እንዲያወግዘው ጥሪ አቅርበዋል። የህወሓት ህጋዊነት እንዲመለስ፣ የፕሪቶሪያ የሰላም ስምምነት እንዲከበር እንዲሁም በትግራይ ላይ የተጣሉ ማዕቀቦችና ክልከላዎች እንዲነሱ ግፊት ያደርጉ ዘንድም ዓለም አቀፉ ማህበረሰብ ጠይቋል። ይህ በእንዲህ እንዳለም በኢትዮጵያ የአሜሪካው አምባሳደር ኤርቪንግ ሚሲንጋ ዛሬ ትግራይ ሽሬ ገብተዋል። አምባሳደሩ በቆይታቸው በወቅታዊ ጉዳዮች ላይ ከጊዜ አስተዳደሩ መሪዎች ጋር እንደሚመክሩ ያስታወቁ ሲሆን የአሜሪካ ሰብአዊ ድጋፍ በአካባቢ መቀጠሉንም አረጋግጫለሁ ብለዋል። ከጊዜ አስተዳደሩ መሪዎች ጋር በሰላም እንዲሁም ሁሉን አካታች በሆነ የፖለቲካ ተሳትፎ እንዲሁም በፕሪቶሪያዊ የሰላም ስምምነት ተግባራዊነት ላይ እንደሚመክሩ ያስታወቁ ሲሆን ጀነራል ታደሰ ወረደ በትግራይ ባለመኖራቸው የዶክተር ደብረጽዮን ቡድን ምክትልና የጊዜ አስተዳደሩ ምክትል ፕሬዚዳንት አቶ አማኑኤል አሰፋም አምባሳደር ኤርቪንግ ሚሲንጋን ሽሬ አውሮፕላን ማረፊያ ሲቀበሏቸው ታይቷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በሰሞኑ አበይት ጉዳዮች ከነበሩት የኢትዮጵያ የጤና ባለሙያዎች እንዲሁም የህዝብ ወያነ ሓርነት ትግራይ የተመለከቱ ነጥቦች ጎልተው በኢትዮጵያ ውስጥ መነጋገሪያ ሆነው መቆየታቸው ይታወሳል። የጤና ባለሙያዎቹ ጉዳይ እንግዲህ ከትናንት በኋላ ብዙ አጀንዳ ሆኖ መቀጠሉ ያው ጥያቄ ውስጥ ገብቷል። በንግግር በውይይት መፍታት የሚቻልበት መንገዶች ላይ እንደተደረሰው በተለያየ መንገድ እንግዲህ ግልጽ ይመስላል። አድማ ትላንት ይጠራል ነበር የሚለው እንግዲህ በንግግር በውይይት በሌላም በኩል የታሰሩትን ጭምር በመፍታት ለችግሩ ልባት ለመስጠት የተደረጉ ጥረቶች እንዳሉ በመንግስትም በሌላም በኩል በጤና ባለሙያዎችም በኩል እውነተኛ ጥያቄ ያነሱት እውነተኛ የመብት ጉዳይ ያላቸው አካላት ችግሩ እንዴትና በምን ሁኔታ ውስጥ ሊፈታ ይችላል የሚለውን ያው ቆም ብለው ካሰቡ ከመረመሩ የሚደርሱበት ነው። ጥያቄ አቅርበዋል። ጥያቄውን መንግስት ሊመልሰው ይችላል ወይ? ጥያቄውን ለመመለስ ምን አይነት ሁኔታዎች መሟላት አለባቸው የሚለውን ያው ቆም ብለው ሲያዩ ሲመረምሩ በማስገደድ እንደማይመለስ፣ በማስገደድ የሚመለስ ከሆነ ሌላ አስገዳጅ ይመጣል። ሌላ አስገዳጅ ይመጣል ብቻ ሳይሆን ደግሞ የዛሬ ዓመት ደግሞ አሁንም ኢንፍሌሽን ወይ ደግሞ ግሽበት ስላለ ተጨማሪ ደሞዝ ጭማሪ የሚል ጥያቄ ለመምጣቱም ዋስትና የለም። ስለዚህ በማናቸው መንገድ መንግስት አጠቃላይ መሰረታዊ በሆነ መንገድ ግሽበት መጣ ቁጥር በየጊዜው በሰራተኛው በተለያየ ሙያተኞች ላይ የሙያተኛም ባይሆን ሙያተኛም ሆነ ሙያተኛ ባልሆኑት ላይ የሚያሳድረውን ጫና ለመከላከል ምን አይነት መንገዶች መከተል አለበት የሚለውን የኢኮኖሚክስ ባለሙያዎች አሉ። እንደገናም ደግሞ የሚመለከታቸው የጤናም የተለያዩ ዘርፍ ባለሙያዎችም ጋር እየመከረ የመፍትሄ አቅጣጫውን ማስቀመጥ የመንግስት ኃላፊነትም ግዴታው ነው። ስለዚህ በዚህ ረገድ ጥያቄው በማስገደድ ሳይሆን በንግግር በውይይት ይፈታል። ምናልባት የጤና ባለሙያዎች ውስጥ ስንት ፐርሰንት እንደሆኑ በፐርሰንት ካስቀመጠን ምናልባት 0.ምናምን% የሆኑ የፖለቲካ ፍላጎት ያላቸው ሰዎች የሉም ማለት አይደለም። የፖለቲካ ፍላጎት በተለያየ መንገድ በዚህም በዚያም በዚህ በብሔርተኛ በየአቅጣጫው የተኮሱ ሰዎች አልሳካ ሲል ወይንም እርስ በርስ ወደ መታኮስ ሲሄዱ የቤተ መንግስቱ ህልም ቀበሌ ላይ እንኳን መቆም የማይችልበት ሁኔታ ሲፈጠር በዚህ ቁጭት የሆነ ግርግር በመፍጠር የሆነ ነገር ማሰብ የሚያስቡ የሉም ማለት አይቻልም። ያው የመጀመሪያው ችግር እንዲህ አይነት የተፈነካከተ ስብስብ ራሱ ህይወት ኖሮት ትርጉም ያለው እንቅስቃሴ አድርጎ መንግስት ሊሆን ይችላል ብሎ ማሰብ ራሱ ከመነሻው የብሔርተኝነት ወይ ደግሞ የዘረኝነት የፈጠረው የግንዛቤ ችግር ነው ብዬ ነው። ስለዚህ በዚህ መንገድ በተለያየ መንገድ የራሳቸው ስሜት ምናምን የተጎዳ ሰዎች አሉ።
በተለይ ሽፍት ምንድን ነው እነዚህ አማጽያን ላይ ወደ ተራ ሽፍትነት የወረዱት ላይ እነሱ ላይ ተስፋ አድርገው የነበሩ ሰዎች በአንድ በኩል የኢትዮጵያም የጸጥታ ኃይሎች በይበልጥም የኢትዮጵያ ሀገር መከላከያ ሰራዊት እየወሰደ ባለው እርምጃ፣ በሌላም በኩል ደግሞ ለስልጣን ቦታ ላይ ሳይደርሱ ከቀበሌ ሳይሻገሩ ለስልጣን ሲሻኮቱ፣ ለስልጣን መሻኮት ብቻ ሳይሆን በስልጣን ሲታኮሱ፣ ከመታኮስም አልፎ ወደ መገዳደል ሲሄዱ ደጋፊዎቻቸው ዘንድ የፈጠረው ስብራት፣ ድንጋጤና መደንዘዝ በግልጽ የሚታይ ነው። እንዲህ አይነት ድንዛዜና ድንጋጤ ውስጥ የገቡ ሰዎች እንዲህ አይነቱን አጋጣሚ ያው በድንዛዜ ጭምር የሚታሰብ ስለሆነ ማለት ነው በሙሉ የጤንነት ሁኔታ ውስጥ የሚያስብ ሰው በሚሳኤል በቢኤም ያልወረደ መንግስት በጫጫታ ወይ ደግሞ በግርግር ምናምን ይሆናል ብሎ እንዴት እንደሚያስብ አይገባኝም። ይልቁንም እንዲህ አይነት ፍላጎት ያላቸው ሰዎች ከሌሎች በሁሉም መንገድ ሄደው ከከሰሩ ቡድኖችና ግለሰቦች ጋር ለመናበብ ሞክረው እነዛም ተንጠለጠሉበት። እነዚህም በተለያየ መንገድ የራሳቸውን ነገር አደረጉ። ያው የአንድ ሰሞን የማህበራዊ ሚዲያ ግርግር ነው። የሐኪሞቹን አጠቃላይ ጤና ባለሙያዎቹን ጥያቄ ለተዛባ የፖለቲካ አጀንዳ በመውሰድ ነገሩን ባጭሩና በቀላሉ በውይይት መፍታት የሚቻልበትን ነገር ዝም ብሎ የማንዛዛት ነገር ውስጥ ነው የተገባው። አሁን የጤና ባለሙያዎቹ ጥያቄያቸውን ማንሳታቸው አንዳንዴ የምንድነው የኢትዮጵያ ፖለቲካ ውስጥ ብዙ ሰዎች እየተደበሩበት ነው ኢትዮጵያ ውስጥ ያለውን ነገር። ግን በሚደበሩበት የኢትዮጵያ ፖለቲካ ሰዎች እየሞቱ ሰዎች እየተጎሳቆሉ ሀገር ምናምን ጉዳት ላይ ያደረሰ ባይሆን ኖሮ ሁላችንም እንዝናናም ሁላችንም እንደበርበት ነበር። ስለዚህ ማህበራዊ ሚዲያ ላይ ምናምን ላይ ምን አድርገን እንውጣ፣ በምን አድርገን የሆነ ነገር እናድርግ የሚሉ አካላት በተለያየ መንገድ የሰዎችን ሐሳብ በማዛባት የሚፈልጉትን ቆርጠው በመውሰድ ምን በማለት የሚያስተላልፏቸውን ነገሮች እያየን ነውና በየትኛውም አጋጣሚና ሁኔታ በዚሁ አጋጣሚ ማረጋገጥ የኢትዮጵያ የጤና ባለሙያዎቹን የመብት ጥያቄያቸው ተገቢ ነው። ጥያቄያቸውን ማቅረባቸው ላይም ጥያቄ የለም። ጥያቄያቸውን ለማስመለስ የሚሄዱበት መንገድ ግን ምላሽ አያስገኝም። ይልቁንም ደግሞ እነሱ ያነሱትን የመብት ጥያቄ የከሰሩ ኃይሎች እንዲንጠለጠሉበት እድል መስጠታቸው እርግጥ ነው እነሱ አንዳንዶቹ ከነሱ አቅም በላይ ነው። የሆነ ጥያቄ ሲነሳ ተሽቀዳድሞ የሚሳፈሩበት ሰዎች አሉ። ነገር ግን ደግሞ ውስጥ ሆነው ይሄኛውን ተሳፋሪዎቹንም ተፈናጣጮቹን መንገድ የጠረጉላቸው መኖራቸውም ያጠራጥራል። ስለዚህ ጥያቄው ላይ ጥያቄ የለም። የመምህራንም ጥያቄዎች ይኖራቸዋል፣ ሌሎችም ጥያቄዎች ይኖራቸዋል። ጥያቄዎቹ እንዴት ይፈቱ የሚለው ላይ ከሚመለከተው አካል ጋር ተነጋግሮ መፍትሄ መስጠት ነው። ይልቁንም ከብዙ አውዳሚ ጦርነትና ግጭት ውስጥ ወጥተን ገና እያገገምን ያለንበት ሁኔታ ስለሆነ ጦርነቱ ደግሞ ሀገሪቱን ኢኮኖሚ በብዙ ያደቀቀ፣ ያም ደግሞ ለግሽበቱ የራሱ አስተዋጽኦ ያለው በመሆኑ ይሄንንም ግምት ውስጥ ማስገባቱና ከጦርነቱ ስንወጣ ወይ ደግሞ ከግጭቱን ሙሉ በሙሉ ስንፋታ ነገሮችን ለማስተካከል ያለው እድል ሰፊ ነው። ጦርነቱን ሲባል አንዳንዶች አስገራሚ ነው። ልክ ነው። ራሳቸው ጦርነቱን በፋይናንስ የሚያደርጉ ሰዎች ጦርነቱ የኢትዮጵያ ውስጥ ያለውን ኢኮኖሚ ላይ ጉዳት እንዳደረሰ በተለያየ መንገድ ሲናገሩ እንዳንደምጣለን። የሚያስማማን ነገር ጦርነቱ ትልቅ ጉዳት አድርሷል። የሚያለያየን ነገር ደግሞ ጦርነቱን እነማን ፈጠሩት የሚለው ነገር ላይ እኛ 1 2 3 ብለን በእያንዳንዱ ነጥብ ላይ ሸኔ እንዴት ጦርነት እንደጀመረ፣ ህወሓት እንዴት ጦርነት እንደጀመረ፣ ፋኖ እንዴት ጦርነት እንደጀመረ በጊዜ
በቦታ በምስልና በድምፅና እንዲሁም በተንቀሳቃሽ ምስል ጭምር ያሉ ጉዳዮችን አንስተን የሽምግልና ጥረቶችና ሂደቶችን ጭምር በመዘርዘር የጦርነቱ ባለቤቶች ሸኔ በቅድሚያ ከዛ ህወሓት ከዛ ፋኖ መሆናቸውን አስረጂ ጠቅሰን በአደባባይ እየተከራከርን አስረጂ ጠቅሶ አንድም ነጥብ ማንሳት የሚችል ሰው የሚያምፁትን ወገን እስካሁን ድረስ አላየንም። የነሱ ጥቅማቸው ወይ ደግሞ እንደ አድቫንቴጅ ለነሱ ምንድን ነው? በዘር መስመር ውስጥ የኮለኮልከውን ሰው የምክንያት ክርክር አያስፈልገውም። የምትነግረውን ሳያላምጥ እንዳለ ይወጣል። ሀገር ውስጥ ኢትዮጵያ ውስጥ ያለ ኃጢአት ሁሉ ለሆነ አካል ከሰጠው ያ አካል ባላጢ ኃጢአተኛ ነው ብሎ ይደመድማል። ይሄን ደግሞ የበለጠ ደጋግሜ እንደምለው መሬት ላይ መጥቼ ሀገር ቤት ውስጥ ገብቼ ከአንዳንድ የሆነ ቦታ ላይ የቆሙ ሰዎች አሉ። ከዛ ለመንደን መንቀሳቀስ ያቃታቸው በሚል ለመወያየት እንሞክራለን። መሄጃ የለም። ጦርነቱ ይባላል። ጦርነቱ ባለቤቶቹ ሲባል ሄዶ መጨረሻ ላይ እግዚአብሔር ይፍታው ነው ደጋግሜ እንደምለው። ስለዚህ እውነተኛ ጥያቄ፣ እውነተኛ ችግር፣ እውነተኛ የችግሩን ባለቤት በተመለከተ ተጨባጭ የሆኑ ጉዳዮችን አንስቶ የጋራ ሀገር ስለሆነ በዛ ጉዳይ ላይ ሁላችንም ድምፃችንን እናስተባብር። ጥያቄያችሁ ምንድን ነው? ስልጣን ላይ ያለው መንግስት በምታነሱት ጥያቄ ውስጥ ኃላፊነቱ ወይ ደግሞ ድርሻው እስከምን ድረስ ነው? ሸኔ ሲተኩስ፣ ህወሓት ሲተኩስ፣ ፋኖ ሲተኩስ ምንድን ነው በእነዚህ ሂደቶች ውስጥ ስልጣን ላይ ያለው መንግስት ጦርነቱ እንዲነሳ ከዛም ጦርነቱ እንዳይቆም ያደረገው ነገር ምንድን ነው የሚለውን አነሳን። አንድም ጽፎም አላነበብኩም፣ በድምፅም ሲናገሩ አላየሁም። ግን ከጦርነት ወደ ጦርነት ይሄ መንግስት እየዳረገን የሚል ነገር ሸኔውም ይናገራል፣ የፋኖም ይናገራል፣ ቲፔለፉም ይናገራል። ሁሉም ብሶተኛ በጋራ ያስተጋባል። ግን የብሶቱ ምንጭ ምንድን ነው የሚለውን ነገር ደግሞ አደባባይ ላይ ያሉት ብሶቱን የሚያስተጋቡት ወገኖች የተለያየ የግል የቡድን አጀንዳ ጥያቄ አላቸው። የስልጣን ኩርፊያ አለ። የሆነ ቦታ ጠብቀው ብዙ ነገር ያጡ ሰዎች ይኖራሉ። በፉጨት እናባረረዋለን ያሉት መንግስት በቢኤምም በሚሳኤልም እንደማይሄድ ካረጋገጡ በኋላ ዝም ብሎ ሁከትና ግርግር እየፈጠሩ ዝም ብሎ መቀጠል፣ አንድ ቀን አንዴ የጤና ባለሙያዎች አድማ፣ ሌላ ጊዜ የሆነ ምናምን አድማ። በተለይ በአድማ አሁን አድማ ተደርጎ መንግስት ይወርቃል ብሎ የሚያስብ መጨረሻ ለዚህ ደረጃ ላይ መደረሱ ራሱ ተስፋ ለመቁረጣቸው ትልቁ ማረጋገጫ ነው ብዬ ነው የምወስደው። እና ይህ ኃይል ብሶት በአደባባይ የሚያስተጋባው የየራሱ የስልጣንና ሌሎች ተያያዥ ጥያቄዎች አሉ። የሚያደምጠው ግን ሌላ ነገር መስማት ስለሚደብረው ስለማይጥመው የተነገረው በደል እውነት ነው ብሎ ስለተቀበለ በየቀኑም እየወጡ ይሄንኑ መልሰው ስለሚያስተጋቡለት በአይኑ ከሚያዩ ይልቅ በጆሮ የሚሰማውን እያመነ ግራ የተጋባ ግን
ከድንዛዜው የነቃለት ግን በጣም አስቸጋሪ ሁኔታ ይፈጠራል። አስቸጋሪ ሁኔታ የሚፈጠረው ፖለቲካን እርም ብሎ በሀገር ጉዳይ ላይ አልሰማም አላይም ብሎ እንትን እንዳይል ያስፈራል። እና የግጭቱ ሁልጊዜም ለኢትዮጵያ ውስጥ ላለው ለኑሮ ግሽበት የተለያዩ የበለጠ ባለሙያዎቹ የሚያውቁት ነው። የተለያዩ ምክንያቶች ቢኖሩም በዋናነት ጦርነቱ መኖሩ ደግሞ ጥያቄ ውስጥ የሚገባ ነገር አለ። ትልቁ ሀገሪቱን ያደቀቀ ኢኮኖሚዋን ያንኮታኮተ ከአንዱ ለማገገም ስትሞክር ሌላው እየተነሳ ፈተናና ዕዳ ውስጥ ሀገሪቱን የከተተበት ሁኔታ ነው ያለው እና በእንደዚህ ሁኔታ ውስጥ የቀጠለ ሀገር ከጦርነት ሙሉ በሙሉ መፋታት ኢኮኖሚ እንዲረጋጋ የተሻለ ሁኔታ እንዲፈጠር የበለጠ ዕድል ነው የሚሰጠው። ነገር ግን በዚህ ሁሉ ጦርነት በዚህ ሁሉ ቀውስ የሚታዩ የሚጨበጡ የሚዳሰሱ ነገሮች ደግሞ ኢትዮጵያ ውስጥ ተካሂደዋል። አሁን የጤና ባለሙያዎቹ ጉዳይ እያበቃ ሲመጣ በሌላም በኩል በቲፒኤልኤፍ በኩል የተፈጠረውን ነገር በተመለከተ የነ ዶክተር ደብረጽዮን ቡድን ያው መንሳፈፉ በአንድ ጊዜ ወደ ምንምነት መቀየሩ ለአፍሪካ የጸህ ህብረት የጻፈውም ደብዳቤ ከጥልቁ የሚያወጣ ሆኖ ባለመገኘቱ ፋኖም ሸኔውም ጠቅላላ የአሁን የዶክተር ደብረጽዮን ቡድን ደጋፊ ነው። አቶ ጌታቸው በሰጡት መግለጫ ላይ የሚናደዱ የፋኖ ደጋፊዎችና የሸኔ ደጋፊዎች ሳይ እጅግ በጣም የሚገርም ነገር ነው። በእንደዚህ አይነት ሁኔታ ውስጥ እንዴት ነው እየጎመዡ ሁሉንም ነገር የጤና ባለሙያ እንዲያደረገ መጎምጀት የሆነ ነገር እንዲሆነ እንደዛ እያደረጉ ተስፋ እያደረጉ መቀጠል ይቻላል ወይ? ድንገት በእንደዚህ መልክ የተጀመረ ነገር ቢሆን ምናልባት ተብሎ ይታሰባል። 7 ዓመት የመጣንበትን መንገድ ላየና ዛሬ ደግሞ ሀገሪቱ ያለችበት ሁኔታ ለገመገመ ሰው በእንደዚህ አይነት በማይጨበጥ ነገር ላይ መባከን ትርፉ ድካም ነው። የመንግስትን የስራ እንቅስቃሴ ደግሞ እንትን ያወካል ወይ ምናምን በፍጹም አይመስለኝም። አሁን በመንግስት ደረጃ ያሉ ሰዎችም ምን እየተካሄደ እንደሆነ ማህበራዊ ሚዲያ ላይ ያለውን ነገር በቃ ይሄ እንትን አድርጎ የተውት ይመስለኛል። ምናልባት በፊት እንደ መንግስት የስራ ኃላፊ የዕለቱ ሚዲያዎች ላይ ምናምን ያለውን ነገር ተጨምቆ የሚቀመጥ ነገር እንዳለ እናውቃለን። ነገር ግን አሁን ከሌ ይህን አደረገ ከሌ ባለ ተብሎ የሚቀርብ ነገር አለ ይኖራልን ብዬ አላምንም። አሁን አጀንዳ የሚሰጠው በቋሚነት መንግስት ነው። በቃ የሆነ ነገር ድሮን የሚል ነገር ሲመጣ ኢትዮጵያ ሰማይ ላይ የድሮን ትርኢት 1500 ድሮኖች ሰማይ ላይ ተንሳፈው ምስል ሲቀርጹ አክሱምን፣ ላሊበላን የተለያዩ ትዕይንቶችን በአየር ላይ ሲያሳዩ የዛ በኢትዮጵያ ምድር ላይ ነው፣ በኢትዮጵያ ሰማይ ላይ ነው ምስሎቹ እየታዩ ያሉት። ኢትዮጵያ የቴክኖሎጂ ኤክስፖ ባዘጋጀችበት ወቅት ማለት ነው። በጣም በእርግጠኝነት የድሮን ሾው ትርኢት መኖሩን የማያውቁ ሰዎች ሁሉ ከዛ በኋላ ድሮኖቹ ከዚህ ሀገር መጡ፣ ከዚህ ሀገር ተፈጠሩ የሚል እንትን ውስጥ ገቡ። የድሮን ትዕይንት ምናልባትም ቻይና ምናምን አካባቢ እስከ 7000 በአንድ ጊዜ አስነስተው ሌሎች ሀገሮችም አካባቢ እንደው ምናልባት በቅድሚያ እንደ ዴንማርክ ምናምን አካባቢ የታዩ ነገሮች አሉ። ግን በአፍሪካ ደረጃ 1500 ድሮኖችን በአየር ላይ አንሳፎ ትዕይንት የሰራ ሀገርና መንግስት አለ ወይ?
ብዙዎች ለመቃወም የሮጡ ሰዎች በአየር ላይ ድሮን ትዕይንት እንደሚያሳይ ሰምተው ያውቁ ነበር ወይ? የሆነ ነገር በተፈጠረ የሆነ ነገር በተደረገ ቁጥር እንዲሆነ በተቃውሞ ሁሉን ነገር እየወነጀሉ ሁሉን ነገር የፈረንጅ ነው የዚህ ሀገር ነው እየተባለ መቀጠል ይቻላል ወይ? የማንም ሀገር ይሁን ቴክኖሎጂው ራሱ መኖሩን ያንን ቴክኖሎጂ ኢትዮጵያ ውስጥ አምጥቶ ማሳየት በወጣቱ አእምሮና ሕሊና ላይ የሚፈጥረው ነገር ምንድን ነው? ስለ ቴክኖሎጂ የሚያውቁ ሰዎች መሆናቸው ደግሞ ያው ምናልባት እኔ አሁን ይሄ በተቃውሞ በምናምን ውስጥ ያለው ሰው ቆም ብሎ ማየት ያለበት በየትኛው መንገድ በግርግር በምናምን የሚሆን ነገር አይደለም። እሱ ላይ ግልጽ ይመስለኛል። ብዙዎቹ ያውቁታል። ብዙዎቹ ሳይሆን ሁሉም ብዬ ልደመድም እችላለሁ። ይሄ እንትኑ ካልሆነ በስተቀር አድማጩ ተስፋ አድርጎ በዕለት ተዕለት ብሶት ምናምን በሌላም በኩል ደግሞ የሌለ ተስፋ እየነገሩ ያደነዘዙት እሱ ካልሆነ እነሱ ያውቃሉ። በምንም ተአምር ኢትዮጵያ ውስጥ በጩኸትም በግርግርም በመሳሪያም የሚለወጥ መንግስት እንደሌለ ያውቃሉ። ነገር ግን ወደ ምርጫ ሄዶም ደግሞ በምርጫ ማሸነፍ አስቸጋሪ መሆኑን ይረዳሉ። ምናልባትም መሪነት የሚባለውን ነገር እጅግ ከባድ ይመስለኛል ካሁን በኋላ ሁለገብ የሆነ ስለ ቴክኖሎጂ፣ ስለ ጸጥታ፣ ስለ ፖለቲካ ጉዳዮች ላይ በሁሉም መንገድ ላይ የተሻለ ግንዛቤና እውቀት ያለው አመራር ሲመጣ በብዙ መልኩ ነገሮችን ለመለወጥና በሁሉም መንገድ ላይ ደግሞ ተሳትፎ ለማድረግና አቅጣጫ ለመስጠት ያለው ምንድነው ያለው የመሪነት ሚናን ለሚገመገሙ ሰዎች ከዚህ በኋላ መሪ ሆኖ ሲመጣ የሆነ የተወሰነ ነገሮች ከብደዋል። በጦርነት በእሳት መሃል ብዙ ነገሮች ተሰርቶ ያየ ማህበረሰብ በተረጋጋ ነገር ውስጥ የሚታይ የሚጨበጥ የሚዳሰስ ነገር ስለሚፈልግ ለዛ ራስን ማዘጋጀትና በመሪ ደረጃ የሚያወጧቸውን እጩዎችን በሁሉም መስክ ብቁ መሆን ባይገባቸው እንኳን በሁሉም መስክ በባለሙያ የተደገፉ መሆናቸውን ማረጋገጥ በጣም አስፈላጊ ነገር ነው። ምናልባትም የምክክር ኮሚሽኑ ለአሁኑ ምርጫ ያደርሳል ብዬ ባላምንም ከ5 ዓመት በኋላ ግን ኢትዮጵያ ውስጥ እንደ ሌሎቹ አፍሪካ ሀገሮች እንደ ሌሎቹ ኢትዮጵያ ብቻ ተነጥላ ከሞሪሸስ ጋር ብቻ ቀይ የተቀመጠችበት የፓርላማ ስርዓት ኢትዮጵያ ውስጥም ያበቃል ተብሎ ይጠበቃል። ኢትዮጵያውያን ልክ እንደ ኬንያውያን፣ ልክ እንደ ዚምባብዌያን፣ እንደ ጋናውያን አደባባይ ወጥተው መሪያቸውን በድምጻቸው የሚመርጡበት ስርዓት ከምክክር ኮሚሽኑ በኋላ በህገ መንግስታዊ ማሻሻያ ይደረጋል ተብሎ ይተመናል። አንድም ሀገር ውስጥ ከትንሹ ሀገር ሞሪሸስ በስተቀር አፍሪካ ውስጥ ሁሉም ሀገራት መሪያቸውን በቀጥታ ነው የሚመርጡት። ኢትዮጵያ መሪዋን በቀጥታ መርጣ አታውቅም። ፓርላማ ውስጥ የሆነ ያለ ገዢ ፓርቲ ከአንድ ምርጫ ክልል አሸንፎ የመጣን ሰው መሪ አድርጎ ገዢው ፓርቲ ከወሰደ የሀገር መሪ የሚሆንበት ሁኔታ ነው ያለው። ስለዚህ ምርጫው ከዚህ በኋላ ምናልባትም ከአሁኑ ምርጫ በኋላ የዛሬ 5 ዓመት ፕሬዚደንሻል ስለሚሆን እዛ ቦታ ላይ ለመወዳደር በጣም ራስን ማዘጋጀት፣ አሁንም ደግሞ ፓርላማ ምርጫ ውስጥ በቂ ተሳትፎ አድርጎ ወደ ፓርላማ ሰዎችን ለማስገባት ከተቻለም ደግሞ መንግስት ለመለወጥ በዛ ረገድ መንቀሳቀስ ነው፣ ሰብሰብ ማለት ነው። የጎጥ ምናምን መንግስት ወይ ደግሞ እንገነጠላለን ይህን ሰፈር የግል ኪሳችን ውስጥ እናስገባለን የሚል የእንጎቻ መንግስታት ፉክክር ወይ ደግሞ ከእንደዛ ጨዋታ ወጥቶ በትልቋ ኢትዮጵያ ውስጥ ሁሉም ኢትዮጵያዊ የሀገሩ ባለቤት ሆኖ እንዴት ሚና ይወጣ
በዚህ መንግስት በኩል ያሉ ክፍተቶችና ጉድለቶች ምንድናቸው? ያንን ክፍተትና ጉድለት እኛን ብንመጣ እንዴት እናርመዋለን፣ እናስተካክለዋለን የሚለው ላይ እዛ ላይ ነው ስራ መስራት። በጦርነት መሃል በእሳት መሃል ኢትዮጵያ ውስጥ የተሰሩ ስራዎች ምናልባት የዛሬውን በዚህ ጉዳይ ላይ ትኩረት እንዳደርግ በዋናነት ያሰብኩት ነጥብ ልክ የጤና ባለሙያዎቹ ጉዳይ ልክ እልባት ሲያገኝ በቃ የሚረበሽ ነገር የሚነቀነቅ ነገር አለመኖሩ ከተረጋገጠ በኋላ አሁን ደግሞ እርግጠኛ ነኝ የሚያደርጉት ነገር ለራሳቸው መደበሪያ ነው። የሚያመጣው ምንም ነገር እንደሌለ ያውቁታል። ይሄ የተሰበሰበው በብሶት በናውን የሰበሰቡት ሰው እንዳይበተን የሆነ በየዕለቱ አጀንዳ እየፈጠሩ የሚሄዱበት ሁኔታ ካልሆነ በስተቀር ኢትዮጵያ ውስጥ የተሰሩ የልማት እንቅስቃሴዎችን በዝርዝር አውጥተው ይሄ ሁሉ ሀብት ይወጣበት በሚል ጀዋርን ጨምሮ በርካቶች ትላንት ደግሞ እሷን ነው እየለጣጠፉ ያሉት። በግሌ ኢትዮጵያ ውስጥ በተደጋጋሚ የተናገርኩትም ነው። በ7 ዓመት ውስጥ የተሰራው ነገር በእሳት በጦርነት ውስጥ የተሰራው ነገር የተረጋጋ 7 ዓመት ቢሆን ኖሮ ምን ሁኔታ ውስጥ ልንገባ እንችል ነበር። ያለፉትን 27 ዓመታት ደግሞ እንዲህ አይነት መንግስት ቢመጣ ኖሮ ኢትዮጵያ የት ነበረች ዛሬ የሚል ቁጭት ነው የሚፈጥረው። እነዚህ ሰዎች ለመወንጀል ይሄ ተሰራ ብለው የዘረዘሩትን ነገር ያየ ጤነኛ ሰው ማንም ይሄ ሁሉ ስልጣን ላይ ባለው መንግስት በዚህ ጊዜ ውስጥ ተሰርቷል ብሎ ነው የሚጠይቀው። እነሱ ያሏቸውን ያነሷቸውን ያወጧቸውን ልዘርዝራቸው። ይሄ እንግዲህ ከጀዋር ገጽ ላይ ተገኘ ነው። የጫካ ፕሮጀክት 1.5 ትሪሊዮን ብር፣ እንጦጦ ፓርክ 6 ቢሊዮን፣ ዩኒቲ ፓርክ 5 ቢሊዮን ብር፣ የወዳጅነት ፓርክ 5 ቢሊዮን፣ ሳይንስ ሙዚየም 10 ቢሊዮን፣ አብሮት ላይብራሪ 6 ቢሊዮን፣ ታላቁ ቤተ መንግስት ሙዚየም 10 ቢሊዮን፣ የአድዋ ድል መታሰቢያ ሙዚየም 20 ቢሊዮን፣ መስቀል አደባባይ ፓርክ 4 ቢሊዮን፣ ዓለም አቀፍ ኮንቬንሽን ማዕከል 40 ቢሊዮን፣ የአዲስ አበባ ኮሪደር ልማት አንደኛ ፌዝ 100 ቢሊዮን፣ የአዲስ አበባ ከተማ አስተዳደር ከንቲባ ቢሮ እድሳት 2 ቢሊዮን፣ ጎርጎራ 5 ቢሊዮን፣ ወንጪ 5 ቢሊዮን፣ ጨበራ ጩርጩራ 10 ቢሊዮን፣ መተሐራ ሪዞርት 30 ቢሊዮን ይላል። መተሐራ የሚለው እንግዲህ የትኛው እንደሆነ እርግጠኛ ባልሆንም ቤኑና የተባለውን ይመስለኛል። እንግዲህ ማንም ጤነኛ ሰው እዛ ላይ የገንዘብ መጠን ምናምን ያስቀመጡት እሱ ተረት ተረት ነው። ሊበልጥም ሊያንስም ይችላል። ዝም ብሎ ግን ለጨዋታው ድምቀት ወይ ደግሞ ለቅስቀሳው ድምቀት ሲባል ቁጥሩን አምጥተው እንዳለም ለጥፎታል። አንድ ነገር ጀዋር እዛ ላይ ያደረገው ምናልባት የጫካ ፕሮጀክት ብሎ ማምጣቱ አዲስ ነገር ነው። በተቃውሞ ጎራ ውስጥ በቋሚነት ቤተ መንግስት እየተባለ ነው የሚገለጸው። ቤተ መንግስት አለመሆኑን ራሱን የቻለ በከተማ ውስጥ ያለ ከተማ ከአዲስ አበባ ውስጥ ያለ ትልቅ ዘመናዊ ስማርት ሲቲ መሆኑ በተደጋጋሚ ተገልጿል። ሰው ስልጣን ላይ ያለው መንግስት ኃላፊነትን አይሰማውም እንዲል የሚጠቅመው የአፄ ምኒልክ ቤተ መንግስት እያለ ተጨማሪ መንደላቀቂያ ቤተ መንግስት ምን ያደርግላቸዋል? ለምን ስንት 40 ቢሊዮን ብር ምናምን ለምን ያወጣሉ የሚል እንደዛ መንኩ ቁጭት እንፈጥራለን የሚል ነገር ካልሆነ ጫካን ሄዶ ያየ ሰው ከተማ አዲስ ከተማ ሊገነባ እንቅስቃሴ ላይ ነው። ያን ከተማ ለመገንባት የመንግስት በጀት አይደለም። የመንግስት የራሱ በጀት አለው። ከሌላ ውጭ ሪል ስቴቶች በስፋት የሚገቡበት ግዙፍ ስራ እየተሰራ ነው። ይሄንን በተመለከተ አንዳንዶቹ ስማቸው መጥቀስ አልፈልግም፣ ቤተ መንግስት እያሉ ዛሬም ይጠራሉ። ቤተ መንግስት አለመሆኑን ጠቅላይ ሚኒስትሩ የካቢኔ አባላቶቻቸውን ይዘው እያስጎበኙ የተላለፈ ቪዲዮ አይተናል።
በስፍራው ሄደው ያዩ ሰዎች የሰጡት ምስክርነት ተከታትለናል። በግሌ እኔም ሄጄ አይቼዋለሁ። ከተማ ነው እየተገነባ ያለው። ዝም ብሎ ተቀምጦ የነበሩ ነገሮች ተንቀሳቀሱ፣ ህይወት እየተጠራባቸው ነው። አዲስ አበባ ከ1879 በኋላ ከተቆረቆረችበት በእቴጌ ጣይቱ ከተቆረቆረችበት ጊዜ በኋላ ትርጉም ባለው ደረጃ መነሳት የጀመረችው አሁን ነው። በየጊዜው ጥረቶች፣ ሁሉም የራሱ ሙከራ አላደረገ ማለት አይደለም። ነገር ግን በዚህ መጠን አዲስ አበባን ፍጹም ትራንስፎርም ለማድረግ የተሰሩ ስራዎች አልነበሩም፣ አልታዩም፣ አልተመዘገቡም። አንዳንዴ ስዕል ምንድን ነው መሬት ላይ የሚታይ ነገር ሳይሆን ስዕል የሚሰራ እስኪመስል ድረስ ፍጥነቱ፣ ጥራቱ በተለያየ መንገድ እያየን ነው። ጥራቱ ስል በማስረጃ ነው የምናገረው። የእግረኛ መንገድ እንኳን በፌሮ ብረት ተቀብሮ ሲሰራ እያየን ነው። ስለዚህ በዚህ መንገድ የተሰሩ ግዙፍ ፕሮጀክቶችን አሁን ሳይንስ ሙዚየምንና አብሮት ላይብረሪ ሀብት አይደለም ሌላም ነገር ቢፈስባቸውና ትውልድ የሚቀረጽበት ሀገር የሚያቀም ልጆች ትርጉም ያለው እውቀት መረጃ የሚገበዩበትን እንዲህ አይነት ቤተ መጻሕፍትና የሳይንስ ሙዚየም መሰራት እንደ ነውር፣ እንደ ወንጀል፣ እንደ ኃጢአት ሲጠቀስ አስገራሚ ነገር ነው። የመስቀል አደባባይ ፕሮጀክት የከተማውን ውበት መስቀል አደባባይን ከምንም በላይ በሺዎች የሚቆጠሩ መኪኖች ከስሩ እንትን ማለት የቻለ ግዙፍ ፓርክ ጭምር ያለበት ነገር ነው። ያማ ከሆነ ነገሮች ባሉበት የሚቀጥሉ ከሆነ ለምንድን ነው መንገድ የሚሰራው? ለምንድን ነው ህንፃ የሚገነባው? ለምን አንዳንዱ ይሄ ገንዘብ እንደውም አንዳንዴ እንትኑ ለህብረተሰቡ ቢካፈል ይላል። ከዛ በኋላ ምንድን የሚሆነው? አንዳንዴ እነሱ አንዳንዶቹ እንደሚያስቡት በሚያስቡት መጠን መልስ ለመስጠት ይቻል ነበር፣ ግን አንዳንዴ ነውርም ይሆናል። ስለዚህ እነዚህን ግዙፍ ፕሮጀክቶች ከእንጦጦ ፓርክ ጀምሮ ቤተ መንግስቱ፣ የአፄ ምኒልክ፣ የአፄ ኃይለሥላሴ ኢዮቤልዩ ቤተ መንግስት፣ የሳይንስ ሙዚየም፣ አብርሆት፣ አንድነት ፓርክ፣ ሸገር ፓርክ፣ አሁን ደግሞ የወንዝ ዳር ልማት ከተማዋን ትርጉም ባለ ሁኔታ እየለወጠ ያለ ይሄ ድሮ እኮ ስንቆጭ ስንጽፍም ስንታገልም የነበረው በብድርም በእርዳታም የመጣው ገንዘብ ሸሸ ነው። የዩኤንዲፒ ጥናትን ጭምር መሰረት አድርገን ማለት ነው። በአመት እስከ 3 ቢሊዮን ዶላር ከሀገር ይወጣ ነበር። በአንድ ወቅት ደግሞ ከፍ ብሎ የሄደበትም ጊዜ ነበር። ኢትዮጵያ ስትዘረፍ ነበር። አሁን ደግሞ ገንዘብ ከየት መጣ የሚል ጥያቄ እየተነሳ ነው። ወይዘሮ አዳነች በአደባባይ እኮ ተናገሩ። አሁን ገንዘቡ ከየት መጣ ሳይሆን ጥያቄው መሆን ያለበት እስከ ዛሬ ያለው ገንዘባችን የት ገባ ብላችሁ ጠይቁ። መንግስት በራሱ በጀት በሚያገኘው ይህን መስራት ከቻለ የእስከ ዛሬው ገንዘባችን የት ገባ ብላችሁ ጠይቁ ተባለ። ለምን አልዘረፋችሁም ነው? አንዳንዴ ግራ የሚገባ ነገር። ለመቃወም ሌላ መዓት አጀንዳ መፈለግ ነው የሚሻለው። ስለዚህ እነዚህን ግዙፍ ፕሮጀክቶች በመሰራታቸው መንግስት፣ የአዲስ አበባ ከተማ አስተዳደር የከተማውን ገቢ በተመለከተ ለፌደራል ፈሰስ የሚያደርገው ነገር እንዳለ ይሰማኛል። ከዛ ውጭ ባለው ጉዳይ ላይ በከተማ ውስጥ የመወሰን ስልጣን አለው። የመወሰን ስልጣኑ ደግሞ የሚመነጨው ከህጉ ብቻ ሳይሆን
ከተማውን ባሳመረ ባዘመነ ቁጥር ለከተማዋ ተጨማሪ ገቢ አስገኛለሁ ብሎ ሊያምን ይችላል። የመሬት ዋጋም ከፍ እያለ የሚሄድበት ሁኔታ ያው እየተፈጠረ ነው። በደከም አካባቢና በዘመናዊ ቦታ ላይ የመሬትን እንትን ትርጉም ያለው ለውጥ እንደሚኖረው የምንጠይቅ ነገር ሪል ስቴቶችን በዚህ ነገር እየተንቀሳቀሱ ነው። በሌላ በኩል ደግሞ እነ ጎርጎራን እነ ወንጪን እነ ቤኑናን ምናምን እነ ጨበራ ጮርጮራን እነሱ የረሱት ሀለላ ኬላ ማለት የረሱት አለ። ነገራችን ላይ ለመጻፍ ስነሱ ሲረሱት ማአት ነገር ተሰርቷል። እነዚህ ለኢትዮጵያ ትልቅ የቱሪስት መዳረሻ መሆን፣ ቱሪስቶች የሚያርፉባቸው፣ ቱሪስቶች የሚጎበኟቸው፣ ቱሪስቶች የሚዝናኑባቸው ቦታዎች እንዲሆኑ ታቅዶ በዘላቂነት ኢትዮጵያን ይጠቅማል ተብሎ የተሰሩ ስራዎች ናቸው። በቱሪዝም መስክ እነዚህን ስራዎች በተመለከተ ደግሞ የኢትዮጵያ መንግስት ከባለሀብቶች ጋር ባለሀብቶችን አስተባብሮ በመዋጮ ያሰራው ነገር ነው። ከመንግስት በጀት መሆኑን አልሰማንም፣ አላየንም። ነገር ግን የተሰሩት ፕሮጀክቶች ሀገሪቱ ሰላም ሲረጋገጥ በመቶ በመቶ በይበልጥም ደግሞ የኢትዮጵያ አየር መንገድ እያስፋፋ ያለው ፕሮጀክት በቢሾፍቱ የሚሰራው ግዙፉ አውሮፕላን ማረፊያ በአመት ከ110 ሚሊዮን በላይ ተጓዦችም ማስተናገድ የሚችል አውሮፕላን ማረፊያ ያ በሚሰራበት ወቅት በቀን ውስጥ ምን ያህል ተጓዥ በኢትዮጵያ ውስጥ እንደሚመጣ፣ ከዛ ውስጥ ምን ያህሉ ትራንዚት እንደሚያደርግ፣ በዚህም ከተማ ውስጥ ምን ያህል ሰው ሊቆይ እንደሚችል፣ የቱሪስት መዳረሻዎች በሰፉ ቁጥር ኢትዮጵያ በቱሪዝም እንቅስቃሴ ደካማ ነች። ወደንም ጠላንም ያለው እውነታ ይሄ ነው። የመጀመሪያዎቹ የአፍሪካ 10 ሀገሮች ውስጥ እንኳን የለንም። በገቢ ረገድም ካየን ወደ 1 ቢሊዮን እንኳን አልተጠጋንም። እነ ግብፅ ከ7 እስከ 13 ቢሊዮን፣ እነ ኬንያም ከኛ በጣም የተሻሉ ከ1 እስከ 10፣ እነ ሳውዝ አፍሪካ ምናምን ናቸው በአብዛኛው ያሉት በቱሪዝም ውስጥ። በቱሪዝም የሚገኘው ሀብት እጅግ በጣም ከፍተኛ ነው። በጣም ዓለም አቀፍ ቱሪስቶች ማለት ነው። ከፍተኛ ውጭ ምንዛሪ እንደ ትልልቆቹ እንደ አሜሪካ፣ እንደ ስፔን፣ እንደ ፈረንሳይ፣ ምክንያቱም እነዚህ ናቸው በጣም ግንባር ቀደሞቹ። አሜሪካ ከ200 ቢሊዮን ዶላር በላይ ነው እንግዲህ በአመት የቅርብ መረጃዎች የሚያሳዩት። እነ ስፔን ወደ 65 ቢሊዮን ዶላር፣ ፈረንሳይም ወደ 60 ቢሊዮን ዶላር አካባቢ ታገኛለች። ቱሪስቶች አገባ ገብተው ሲወጡ በቱሪስቶቹ ቁጥር ፈረንሳይ ትበልጣለች በሚታዩ የ2023 መረጃዎች መሰረት። ምናልባት የሚቆዩበት ቀን መወሰኑ እንደ አሜሪካ ባሉ ሀገራት ደግሞ ሀገሩ ሰፊ መሆኑና የሆነ ከገቡ ረዥም ጊዜ ስለመቆየታቸው የበለጠ አሜሪካ ልታገኝ የምትችልበት ሁኔታ ተፈጥሯል። ወደ አፍሪካም ስንመጣ እንደነ ህንድ፣ እንደነ ግብጽ ያሉት እነ ሞሮኮ፣ እነ ሳውዝ አፍሪካ ከፍተኛ ሀብት እየሰበሰቡ ነው በቱሪዝም። እኛ ታሪካዊ ቅርሶች እያሉ ሉሲ እያለች ግን በተለያየ መንገድ ቱሪስቶችን የሚያበረታቱ የሚገፋፉ ነገሮች አለመኖራቸው፣ የሆቴሎች ቁጥር መወሰን፣ በሌላም በኩል የሚጎበኙ ነገሮች ከተማ ውስጥ መኖር፣ ከከተማ ባሻገር ሲኬዱ የሚኖሩ ማረፊያዎች፣ እነዚህ ነገሮች ኢትዮጵያ ውስጥ ያለውን የቱሪዝም እንቅስቃሴ በለጠ ሊያነቃቃውና ከፍተኛ ውጭ ምንዛሪ ወደ ሀገር ውስጥ ሊያስገባ ይችላል። ኢትዮጵያ በቱሪዝም እንቅስቃሴ ውስጥ ከቀዳሚዎቹ ሀገሮች ውስጥ ልትገባ የሚችልበትን እድልም ይፈጥራል። እንግዲህ አዲስ አበባን የነ ፕሪቶሪያ የነ ጆሃንስበርግ እነዚህን የመሳሰሉ ከተሞች፣ ውብ ከተሞች ከአውሮፓ ከተሞች ጋር የሚወዳደሩ እንዲሁም አንዳንዶቹ ላቅ ያሉ ተብሎ የሚጠቀሱ ደቡብ አፍሪካው ፕሬዝዳንት ራምፎሳ ስለ አዲስ አበባ የሰጡትን አድናቆት ምስክርነትም እናስታውሳለን።
የመንገድ ላይ የተሰሩት ዎክዌይ ሰው በከፍተኛ ደረጃ የሚንቀሳቀስበት ሁኔታ ተፈጥሯል። ይሄንን የሚታይ የሚጨበጥ የሚዳሰስ እውነት ተቀብሎ ይሄን የተሰራው ደግሞ በኢትዮጵያ ምድር ለኢትዮጵያውያን መሆኑን ግምት ውስጥ አስገብቶ እነዚህ በመሰራታቸው በኢትዮጵያ ኢኮኖሚው ግሽበት ላይ ያመጡት ተጽዕኖ አለ። ያመጡት ተጽዕኖ ካስገኘው ውጤት ወይ ደግሞ ወደፊት ከሚያስገኘው ነገር ጋር ሲነጻጸር ጉዳቱ ምን ያህል ነው? ይህንን የባለሙያ ትንተና ያስፈልጋል። ለምን ተሰራ? ለምን ከተማው አማረ? ለምን እከሌ ሰራው? የሚል ነገር እየባሉ መቀጠል ይቻላል። ህልም ያላቸው ሰዎች መጡ። ቁጭት ያላቸው ሰዎች ነገሮችን ለወጡ። በሚታዩ በሚጨበጡ በሚዳሰሱ ነገሮች ላይ እውቅና መስጠት፣ በጎደሉ ነገሮች ላይ ጥያቄ ማንሳት፣ ከዛም ለመፍትሄው መንቀሳቀስ ነው። ብልጭልጭ የሚል እያነሱ መቀጠል የሚቻል አይመስለኝም። ብልጭልጭ አለመሆኑ በተግባር ታይቷል። ገና በተሰራበት ወቅት ባለፈው ክረምት የኮሪደር ልማቱ ላይ የሆነ ቦታ ላይ ብቻ የተፈጠረ ክፍተት ነበር። ከዛ ውጭ ገና የተሰራ መንገድ እንደዛ አይነት ጎርፍ ተቋቁሞ ሲቀጥል ስራዎች ምን ያህል ትርጉም ባለው ወይ ደግሞ ጥልቀት ባላቸው ስራዎች እንደተሰሩ ሂደቱን ያላየም ሰው መመስከር ይችላል። አንዳንድ ቦታ ላይ ስንንቀሳቀስ ደግሞ መንገዶች ሲሰሩ በፌሮ ብረት ሲቀበሩ አይተን ምን ያህል ትርጉም ያለው ስራ እንደተሰራ ምስክር መሆን የሚቻልበት ሁኔታ አለ። በደንብ ታስቦ ተጠንቶ ጊዜ ተወስዶ ለምርጫ ቅስቀሳ ወይንም ለጭብጨባ ሳይሆን ለነገ ለትውልድ የሚሰሩ ስራዎች መሆናቸውን በግልጽ እያየን እየመሰከርን ነው። ብልጭልጭ ላስ ቬጋስ በጣም ታብለጨልጫለች። እንደዛ ከሆነ ጥሩ ነው። ማብረቅረቅን ከቬጋስ አንጻር ከላስ ቬጋስ እነ ሴዛር ፓላስ እነ ቢላጆ እነ ፓርክ ሚዲየም እያልን የምንዘረዝራቸው በከተማ ውስጥ ያሉ ራሳቸውን የቻሉ ከተሞች ራሳቸውን የቻሉ ከተሞች በውስጣቸው ጀልባ ጭምር ማጓዝ የሚችሉ ያብለጨልጫሉ። ግን በጥልቀት ራሳቸውን የቻሉ ትርጉም ያላቸው ትልልቅ ግዙፍ የምህንድስና ውጤቶች ናቸው። ማብረቅረቅን ከእንደዛ አይነት አንጻር ከሆነ ትክክል ነው። አሁን ኢትዮጵያ ውስጥ የሚሰሩ ነገሮችም እያብረቀረቁ ነው፣ አንዳንዶቹ ማለት ነው። ግን ሳይንስ ሙዚየም ያብረቀረቃል፣ ቤተ መጻሕፍቱ አብሮት ያብረቀረቃል። ማብረቅረቅ የተሻለ ስራን ለማሳየት የዓለሙ ረዥሙ ህንፃ ቡርጃ ከሊፋ ያብረቀረቃል፣ ይጻፍበታል፣ ማብራት ከላይ እስከታች ይንቆጠቆጣል። የዱባዩ ማለት ነው። ቡርጃ ከሊፋ ትርጉም የለውም። ለዩናይትድ አረብ ኤምሬት ምን ማለት ነው? የዓለም የመጀመሪያው ግዙፍ ረዥሙ ህንፃ መሆኑ ብቻ አይደለም፣ ከፍተኛ ሀብት የፈሰሰበት ከፍተኛ ሀብትም የሚሰበሰብ ህንፃ ነው። የኳላላምፑሮቹ ፔትሮናስ ህንፃዎች ያብረቀርቃሉ። ማብረቅረቅ እንደዛ ነው። ስለዚህ ወይንስ በጭቃ ይሰሩ? ኢትዮጵያ ውስጥ የሚሰሩ ስራዎች በጭቃ ይሰሩ፣ የሳር ጎጆ የልበሱ ነው? ህንፃ ሲገነባ፣ ሀገር ሲለወጥ፣ ከተማ ሲለወጥ ከኩራዝ ጭስ
ብዙም ከፍ ያላለ መንገድ ላይ አምፖል ነበረ ከኩራዝ ጭልጭል ከምትለው ያልተሻለ በማለት ነው። ስለዚህ እሷም ተለውጦ የተንቆጠቆጠ ብርሃን ከተማ ውስጥ እየታየ ነው። ሰው የሚያበራው የለም የሚል ደግሞ መከራከሪያ አንዳንዴ ይመጣል። አንዳንዱ ደግሞ አብይ መንገድ ላይ መብራቱን እያበራ ሂሳቡን እኛን ይቀበለናል የሚሉ ሰዎችም ገጥሞኛል። በተደጋጋሚ እኮ ተነገረ። ኢትዮጵያ ውስጥ ኃይል እጥረት የለም፣ ተጨማሪ ኃይል ስላለ እንደውም እየባከነ ነው። ከሚያስፈልገው በላይ ኢትዮጵያ እያመረተች ነው። በዚህም ለመሸጥ የውጭ ምንዛሪ እንቅስቃሴ ውስጥ ገብታ ከውጭ ምንዛሪ እያገኘች ነው። ያም ሆኖ ገና አሁን ተጨማሪ ኃይል አለ። ደግሞ እንደገና ህዳሴ ግድብ ሲጠናቀቅ ደግሞ ተጨማሪ ኃይል ኢትዮጵያ አላት። አሁን መብራቶች አዲስ አበባ ከተማ ጭምር የሚቆራረጡበት ሁኔታ አለ። እሱ ጋር ተያይዞ ያለውን ቴክኒካል ምናምን ነገሮች መሆናቸው በተደጋጋሚ ተገልጿል። እሱን መፍታት ነው። ስለዚህ መንገድ ላይ የሚበራውን መብራት በተመለከተ የኢትዮጵያ መንግስት ወይ ደግሞ የኢትዮጵያ መብራት ኃይል ባለስልጣን ከሰው መብራት ሂሳብ እየጠየቀ መሆኑን የሚያሳይ ነገር የለም። በሌላም በኩል ደግሞ እኛ ቤት ሳይበራ ለመንገድ ተሰጠ የሚለውን ነገር በቂ መብራት በቂ ኃይል እንዳለ በተደጋጋሚ ነገር የተገለጸ ስለሆነ እሱንም ግምት ውስጥ ማስገባት ነው እና በአጠቃላይ በመጣንበት የተቃውሞ መንገዳችንም ደግሞ ለምን ልማት ለማ፣ ለምን ሀገር ተለወጠ የሚል ነገር እየመሰለ ስለመጣ ዛሬ በጭፍን በድንዛዜ የሚሰሙት ላይጠይቁ ይችላሉ። ነገ የሚመጣው ትውልድ የጨፈኑትም የደነዘዙት ከድንዛዜ ሲወጡ ምን ብለው ለዚህ መልስ እንደሚሰጡ አይገባኝም። ስለዚህ ቆም ብሎ ነገሮችን ማየትና በትዕግስት መመርመር በጣም አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ ግንቦት 12 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ግንቦት 12 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።